እንዴት እንደሚቀያየር እዩት። አሁን ነገሱ መጥቶ እኔ ሞታለች አላልኳችሁም ይለናል። ይኸውልሽ ሄርሚዬ ነገሱ ይመጣና ሞታለች እኔ አላልኳችሁም ብያችኋለሁ ወይ ይለናል። የአንድ ነገር ደግሞ እኔ የምጨምርልሽ እኛ ልነግራቸው የምፈልገው ነገር እኛ ወደ ፖለቲካ አትውሰዱት፣ ወደ ፖለቲካ አትውሰዱት። እኛ እንትን ማነው አሞራው አንጠላውም እንወደዋለን። ፖለቲካ አትውሰዱት። ሂ ሜድ ሚስቴክ በሰራው በጣም ተሳስቷል። የዴዚን እናት አዋርዷል እና ለዛ ነው በቃ እሱን ነው ለምንድን ነው እንደዚህ ያረከው ብለው ምን ጠይቀው እንጂ ያ ወደ ፖለቲካ አትውሰዱት። በቃ ሰው አሁን ወደ ፖለቲካ የወሰደው ምናምን ነገር ነው። አንጠላውም፣ አሞራውን እንወደዋለን፣ ግን ተሳስቷል። በጣም ስህተት ሰርቷል። በቃ ይቅርታ መጠየቅ አለበት። በጣም ስህተቱን እንትን ማለት ማረም አለበት። እሱን ነው የምንለው እና እውነቱን ማወቅ እንፈልጋለን። that's it right ተሳስቻለሁ አርሙኝ። ኦኬ አንድ እህታችን ኢትዮጵያ ቤተሰቦቿን ታውቃለች ምን ሰው አለና እኔ መደወል አልችልም ከዚህ ቀጥታ አጋጣሚ ሆኖ ሲንካሬ ደውሎ ጃጓር ምናልባት ደውሎ ታናገርልኛለህ። ምን አለች መብረቁ? ጠኛ ደውልላታለሁ ጻፍልኝ። ምን አለች መብረቁ? መልካም ቀን ይሁንላችሁ። መረጃ ያላችሁ ሰዎች ለኔም ላኩልኝ። ቻው። እሺ ሁላችሁ አንለቀውም ጋይስ አንለቀውም። ጀምረን መተው የሚባል ነገር የለም። ቀጥታ ወደ ምድር ወርድ። በነገራችን ላይ መብረቁን አግዙት በእናታችሁ። መብረቁ ከመብረቁ ጎን ልንቆም ይገባል። ሁላችንም አንድ ላይ ልንቆም ይገባል። እሺ ማንም ሁሉም ራሳችን ማግዛለሁ። የሚዋጣ ነገር ካለ ማዋጣለሁ። ጎበዝ ያ በነገራችን ላይ ሄርሚ ወደ ዘር አትቀይሩት ምናምን አልሽ። ዘር ወደ ዘር የቀየሩት እነሱ ናቸው። ዘር ብለሽ እኮ ነው የምልሽ። አንደኛ የሚሳደቡት የእነሱ ተወላጆች ናቸው፣ የትግራይ ተወላጆች ናቸው። ወዴት መውሰድ አያስፈልግም። ኦኬ እናቲቱን እኔ ጥያቄ የጠየኩት በትግራይ ውስጥ እናት አትከበርም ወይ ያልኩት ሲሳደቡ ራሱ የትግራይ ተወላጅ የሆነ ተው ብሎ እነሱን ሊገስጽ የሚመጣ ሰው የለም። ሁለተኛ ልጁን ጀግና እያሉ በትግራይ ባንዲራ እያደረጉ በየቦታ ይፖስቱታል። ይሄ የጠነባ ዘረኝነታቸውን እያንጸባረቁ ያሉት እነሱ ናቸው። እኮ ቴምሪጌ እኔ የመጀመሪያ ጊዜ ራሱ እኔ ዴዚንም መውቀስ አልፈለኩኝም። ገብታችኋል? እንትን ቪዲዮዬን ገብታችሁ እርጉዝ ናት በቃ ምንም ማለት አልፈልግም ምናምን፣ ግን አሳዘነችኝ እናቲቱ ብዬ አልቅሼ በቃ ጀስት ቪዲዮ አሌክስ የሚባለው ወጠጤ ግን እየዞረ አንበሳ ሲያወርድ እየዞረ የሚያደርገውን ነገር ሳይ በጣም ተበሳጨው። አርፎ መቀመጥ ነበረበት። ከቻለ እኔ ይላችሁ መናገር የጀመርኩት ይሄ አሌክስ የሚባል ድድም በቃ እያደረገ ያለው ሪአክሽኑ በቃ ተሳድቦ ዋጋን እንደሞተች እናቲቱን አሳቀው እንደገደለ እንኳን ራሱ ሳይሰማው ጸጥ ብሎ አልጠፋም ከሚዲያ። ጭንቅላቱ ቢሰራ ስማርት ቢሆን ስማርት አይደለም ላው ነው እንጂ ውስጡ ባዶ እንደሆነ የሚያሳየው ልጁ ስማርት ቢሆን የሱንም አካውንት ዲአክቲቬት አድርገው 40 እንኳን እስከሚወጣ ድረስ ጥፍት ብለው በኋላ ላይ መጡ ለህዝቡ በቃ ይዲዚ እናት አረፈች። ትክክል እንደዛ መሆን ነበር በጊዜው። እኛም ደግሞ ያው ፍቅር ላይ ነበርን አልመሰለንም። በቃ አጋጣሚ ደግሞ ተፈጠረ እና ባካችሁ እንዳታዝኑብን ይቅርታ አድርጉልን። ዳስት እዛ ጋር ከዙን ይዘጋዋል። ልጁ አማካሪ የለውም። በቃ ባለጌ ወልዶ ባለጌ ያሳደገው ቆሻሻ ነው። ገባችሁ? የሰው እናት እየተሳደበ የኔን ቤተሰቦች ተናግራ ምናምን ነገር እናቴን እህቴን እንዳትናገሪ ልቅ የሆነ ቤተሰብ እንዳሳደገው የሚያሳየው ከሚያረጋችሁ አወራሩን 21 ዓመት እናት እዚህ ጋር አሳድጋ ካጠገቧ እራቅ በይ ንፍጣም። እኔ እንደው የሆነ ነገር ቤተሰብ ምናምን ዝምድና ቢኖርኝ የኔ የውሻ ልጅ ምን ማር እንደማረጋው ነው። ዘውር በይ ካጠገቧ እንዳትጎጃት ምናምን እንደዚህ አይነት አንደበቱ ራሱ እናቷ ላይ እንዴት እንደተከፈተለት የእሷን አፍቅር ያለው እያለ ልጅቷን ለጥቅም ለአሜሪካ ቪዛ ለተለያዩ ነገሮች ሊጠቀምባት እንጂ ልጁ እንደማይፈልጋት ራሱ ያሳያል። ቢፈልጋት ልጅቷን ቢያፈቅራት እንዲህ ቃል አስረግዞ ምናምን ሾው አፕ በካሜራ ሌላ ነው። ኦኬ ውስጡ ግን ሌላ ነው።
በዚህ ሁሉ ልክ እናቷ ጋር ተጣልታ ምናምን ተጣልቶ አባሯት አሜሪካ መታ እናቲቱ ልጄማ አሜሪካ መታለች አሉ ተጣልተው ምናምን ብላ ናፍቃኛ ላይ ዴዚ እያለች እንደተናገረች የማናት የዴዚ ክርስትና እና ስትናገር ነበር። ኢንተርቪዋን ሰምታችሁት ከሆነ ተጣልተው ነበር። በዚህ መሀል ራሱ ተጣልቷት ነበር። ቢያንስ እናቷን የጣለችለትን ሁሉ ነገር ጥላ እሱ ጋር ተጠቅላ የገባችን ሴት ይጣላት ነበር። ልጁ ለጊዜው ያው ዝም ብሎ አሁን ለሸዋፑ ነው። ልጅ ከተወለደ በኋላ ደግሞ እንዴት አድርጎ እንደሚያሰቃያት እኛ እናቅም። የእነሱ ወንዶች በሴት ላይ እንዴት እንደሚጫወቱ በላዋ ላይ 30-40 ሴት ነው የሚደራረብባት። ወይም ጥሏት ይሄዳል አሜሪካ ከገባ በኋላ ወይ በላዋ ላይ እየደራረበ እያስለቀሳት በቃ እንደዛ ነው የሚኖረው። ልቅ ነው ልጁ፣ ልቅ የልቅ መጨረሻ ልቅ። የምትንጫጩ ተንጫጩ። እኔ ከመጀመሪያው ልናገራቸውም አልፈለኩም ነበር፣ ግን ባለጌ ስለሆነ ነው ልጁ ባለጌ። ሄለን ለምትባል ቆሻሻ አንበሳ ሰጥቶ በሚቀጥለው ቀን ወጣ ያቺ ቆሻሻ አረመኔ የሴት አውሬ ተሳደበች፣ ወጣ ሰደበቻት። የሄለንን ስድብ ካልሰማችሁ አላውቅም። ሄለን የምትባል ቆሻሻ ውሸታም እዚህ ሚዲያ ላይ በውሸት እየመጣች የሰው ስም እያጠፋች የፈመሰች አንድ አውሬ አረመኔ፣ የዓለም አረመኔ ሴት አለች። የሞተን ሰው አስክሬናት ምን አባቷ ዘረቢስ ምናምን እያለች ስትሳደብ ነበር። ገባችሁ? ይሄ ብልግናው ነው የሚያሳየው። ሰው እንዳከብረው ሰው እንዳይነካው ከፈለገ ስልኩን አጠፋፍቶ አካውንቱን አጥፍቶ መጥፋት ነበረበት። አለቀኛ የምናውቀው ኢትዮጵያውያን ባህላችን እንደዚህ ነው። እናትን ደግሞ ሲያከብሩ ነው የምናውቀው። ልጅቷ ባለጌ ስለሆነች እኮ ነው ቤተሰብ ያልወደደውን ከስንት አንድ ስድ የሆኑ ሰዎች ናቸው ቤተሰቦቻቸው ያልፈለጉ ሰዎች ጋር ሄደው የሚንጠለጠሉ እንጂ ቤተሰብ እናት ካልወደደች እቺ ዋጋ የከፈለች 21 ዓመት ምን እንዳረግሻት ትጠይቂያለሽ? 21 ዓመትማ እንዴት ልጆች በቃ ልጇን እንዴት አድርጋ ተንከባክባ ማንም ልጅ ባላሰደገበት ልክ እንዳሳደገች ማሳያዋ ዴዚ ወርቅ ሆና ትምህርት ቤት የሙዚቃ ትምህርት ቤት እየተማረች ክሊፕ እኮ አላት አይደል? ኢትዮጵያ ዘፈን እኮ ዘፍናለች ዴዚ አላት እኮ በአማርኛ ዘፈን። እናቲቱ እኮ የራሷን ህልም ልጇ ላይ ማየት የምትፈልግ እናት ነበረች እኮ። እራሷ ያልተሳካላትን ሜቢ እሷ የቤተሰብ ችግር ሊሆን ይችላል። በልጅነቷ ቤተሰቦቿ ሳያሟልላት ቀርቶ ሳታረግ ያለፈችውን ነገር ልጇ ላይ አድርጋ ማየት የምትፈልግ ልጇን በቃ ስታር ታዋቂ የሆነች ዘፋኝ ማድረግ በኢንተርናሽናል አሜሪካዊ ማለት አሜሪካ ያሉ ዘፋኞች እንደነሱ እንድትሆንላት ሙዚቃ መሳሪያዎችን ገዝታ ገና በህፃንነቷ በ5-6 ዓመቷ አይታችኋታል። የተለያዩ ቪዲዮዎች እየተፖሰቱ ዘፋኝ ነበረች ዴዚ። ስንት ነገር ኢንቨስት አድርጋ ያሳደገቻት ናት እናቷ። ይቺ እናት መከበር ነው ያለባት እንጂ 21 ዓመት ሙሉ ያሰቃያሻት ምናምን። አንተማ እኮ አሰቃያት። አየናት እኮ ሬስቶራንት አስገብተህ እጇ ቆስሎ ላይቭ ላይ ቆሳስላ ስታሳይ ባርነት እኮ ነው ያስገባት። አንተ ቆሻሻ ፓንት መቀየሪያ የሌለ ወንድ በስነ ስርዓት ማስተዳደር ስላቃተክ ከናቷ ለይተክ የካፌ አስተናጋጅ እንድትሆን አድርጋት እቃ የምታጥብበት እኮ የደዚች ቆስሎ እኮ ነው ያየናል። ላይቭ ላይ አላያችሁም? እጇን እያሳየች እቃ የምታጥብበት ቆሳስላ ከናቲቷ ጋር ላይ የተክ ሰራተኛን ያስገባ። ምክንያቱም አንተ ለፓንት መቀየሪያ የሌለክ በታብታ ባበባ ዛሬ እንደየመጣ የምትንበጣረቅ 5 ሳንቲም የሌለ መላጣ ልጅ እንደሆንክ ነው የሚያሳየው። ቅማላሞች ደግሞ እዚህ መተው ሌላ አፋቸውን ይከፍታሉ እንዴ። አሌክስ ምናምን አሌክስ ማለት ይሄ ለማኝ እኮ ነው። አበባ የሚለምን ምን አባቱ ነው? ምንድነው አሌክስ? ዘርጋ እየመጣችሁ የምትለጠፉት ደግሞ እናንተ። አሁን ቅድም ይቺ የቅድሟ ህዝብ ተሳድባ ነው የወረደችው። ጥንባታሞች። እኔ እንደናንተ ህዝብ አልሳደብም፣ ግን ቆሻሻ ናችሁ። እዚህ ሚዲያ ላይ የምታረጉት ነገር ግን አሳፋሪ። የትግራይን ህዝብ እንደ ህዝብ የሚያሰድብ ነገር ነው እያረጋችሁ ያላችሁት ዘረኞች። ጨርሻለሁኝ። መብረቁዬ ደናውን ቆሻሻ በጣም አበዙት። ገባክ? በጣም በቃ ተጨማለቁ። ተው የሚላቸው ሰው ጠፋ። እኛም ዝም አልን። በቃ ዝም ሲባሉ በቃ ላይክ በቃ ማንም የለብንም አይነት እዚህ መጨማለቅ። ባንዲራ ይዘው የትግራይን ባንዲራ ጀብድ እኮ አይደለም የሰራው ልጁ እኮ ባለጌ፣ አዋራጅ፣ ቆሻሻ እናትን ታክል ያዋረደ የልጅቱን ገላ አቅፎ እየተኛ አሁንም ልጅ እንኳን ዲቃላ አስረግዟት ለናቷ ከሞተች በኋላ ሪስፔክት የሌለው ቆሻሻ ለተሳዳቢዎች አንበሳ እየዞረ እየሰጠ የሚያሰድባት ታዋቂ የሆኑ ሰዎችን አፋቸውን እንዲይዙ ምናምን እንዳያወሩ እንዳይሰድቡት ለራሱ ክብር የተጨነቀ ለዛች ለሞተች ምስኪን እናት ግን ያልተጨነቀ ይሄ ዘረቢስ ነው እና ለእናት ክብር የሌለው እሱን የወለድሽ እናት ልታፍሪ ይገባል። ይሄንን ቆሻሻ ማለት ነው የዴዚን እናት ሲያዋርድ ለአንቺም ቤት ውስጥ በሚዲያ ማታዋጭው ነው እንጂ የሚሳደብ የሚደባደብ ልጅ እንደሆነ ማሳያው ዴዚ እናት ላይ ያደረገው ሪአክሽኑ በቃ
ትክክለኛ የአሌክስ እናቱ ላይ የሚያሳየው ባሪ ነው። ወደዚህ እናት ላይ ያሳየው የፈለገው ነገር ቢመጣ ብትሰድበው ራሱ መቻል ነበረበት። በቃ ወድጃታለሁ ልጅሽን አሳምኖ እኮ እናቷን ምስኪን እናት ናት አሳምኖ ዴዚን እናቷ እንድትፈቅድ ማድረግ ይችላል። እናቶች የዋሆች ናቸው። እሷም እናቷን ማሳመን ትችላለች። ግን እዚህ ሚዲያ ላይ ያለ የደንቆሮ ስብስብ እናቲቱን ሲሰድብለትና ደጋፊ ሲበዛለት ሞቀውና ልክ አሁን ሞታ አክት እንደሚያደርገው እዛም ሰዓት ይሄንን ነው አክት ያደርገው። አትሊስት ሞታ እንኳን ከዛ ስተቱ አልተማረ ደደብ ቆሻሻ። እኛ እናት ለእናት ክብር አለን። ኦኬ ይሄ ወጣጤ ገና ፌመስ ስለሆነ ደግሞ የምታጨበጭበው አጨብጫቢ ሌቦች አሁን እዚህ ሚዲያ ላይ ያየሁት ምን እንደሆነ ታውቃለህ? እነዚህ ፌመስ ነን የሚሉ ደደብ ቆሻሻ በቃ ተዋቸው ምናምን ኖ መባል አለበት። እንደዚህ አይነት ነገር አሌክስ የሚባለው ቆሻሻ ሌላ ሰው ነገ ተምሮ የሌላ እናቶችን እንደዚህ ያደርጋል። ሌላ ሴትን እናት ዋጋ ከፍላ ያሳደገቻትን እናት ቀምቶ አሁንም ነገ ጧት ከአሌክስ ተምረው ሶሻል ሚዲያ ላይ ወጣቶቹ ይሳደባሉ። ነገ ጧት እናትን አሌክስ የሚባል ልጅ መማሪያ መሆን አለበት። ቅሌታም ማለት ነው። አሳፋሪዎች ደግሞ ነገሩን ወጥተው ወደ ዘር ምናምን ያመጡት ነገር ባንዲራ እያለበሱ ምናምን ጥሩ ነው። ጀብድ መሰላችሁ እንዴ? እኮ ህዝብ ነው እኮ ያሰደበው ልጁ እንዴ! ምን አይነት አሳፋሪዎች ናቸው? ጨርሻለሁኝ። መብረቁ ቴንኪው አባቴ። እሺ ተምር ለማንኛውም ወደዳችሁም ጠላችሁም ልጁ ገዳይ ነው የሚሆነው። የእሷ አሟሟት እስካልተጣራ ድረስ ገዳይ ነው የሚሆነው። ምክንያቱም ገዳይ ነኝ ብሎ ፎክሯል። አንጠለጥልሻለሁ እጅ ረጅም ነው ምናምን እያለ ሲፎክር ነበር። ከፈለጋችሁ እንደ ብሔር እንደፈለጋችሁ እንደ ሃይማኖት እንደፈለጋችሁ መውሰድ ትችላላችሁ። እንደኔ ገዳይ ብሔርን ሃይማኖትን አይወክልም። ሟችም ሬሳ ነው ሰው። ግን ተምሪ እየተናገረችበት ያለው እይታ ምንድነው? አንዳንድ ሰዎች የደንዝ የህፃኗ እናት የሚስቱ እናት ሞተች ሲባል ጀግና አሙራው የምትሉ ሰዎች አላችሁ። እኔ እንደራሴ አሙራውን የምከሰው ስለ ብሔሩ አይደለም፣ አያገባኝም። ስለሷም ብሔርም አይደለም እየጠየቅኩ ያለሁት ይቺ ሴትዮ ላይ ዛቻ ስለነበረ አሟሟታ በቤተሰቦቿ ግልጽውን ነው። ታማ በነበረችበት ሰዓት የነበረ የመሞቷ ማስረጃ አለ። በሽታው ምንድነው የገደላት የሚለው ከሐኪም መውጣት አለበት። እንደዛም ነው ራሱ አናምንም እንኳን አይደለም እቺ ምስኪን ሴትዮ አይደለም እኮ አርቲስቶች እኮ ራሴን አሞኛል ብለው ሆስፒታል ገብተው እኮ ተገለው የተገኙበት ሰዓት አለ አይደል? ድንገተኛና ማድንጎም ማየት እንችላለን። እንታምራ ደስታ ማየት እንችላለን። ይሁን እሱም ይሁን ችግር የለውም። መረጃ ይምጣልን ነው። አቅም ካለን ኦሬንሳም እናስመረምር እንችላለን። ምክንያቱም እቺ ሴትዮ ጠያቂ ነፍስ ያለው ልጅ የላትም። ልጇ እንደምታዩት ናት፣ ሽጣታለች በወንድ ሌላ ቤተሰብ የላትም። ጠያቂ ቢኖርም ማኖረው ሚዲያ ላይ መጥተው አይ እንደዚህ ሆና ታማኝ ሞተችው አለች ወይንም ሞታለች በሚለው መረጃ ይሰጡ ነበር። አለ የሚባልበት ቀብር እንኳን ይኸው ቀብር ቦታ ድረስ ሰው ልከን በቪዲዮ አየን። ስሟ እንኳን አልተጻፈም። ወይ አንድ ጎዳና ላይ ሞቶ የተገኘ ሰው የተቀበረበትን ቀብር እያሳዩን ይሆናል። ስም ለምን ያልተጻፈ? ስሙ የሚጻፈው ከ40 ቀን በኋላ ነው። ማስረጃ አላችሁ እንደዛ የሚል? ስለዚህ እኛ 10 ሰው እኮ በመዘጋጃ ላይ ሰዎች ሞተው ሲገኙ ዘመድ የሌላቸው ወላሂ 10 ሰው የሚቀብራቸው መዘጋጃ ሲቀብር ነው። ይቺ ሴትዮ የሚያሳየው እኮ ለልጆቿ ብላ ዘመድን በሙሉ ርቃ በቃ ማንም ዘመድ ስትሞት በቃ መቃብሯ ላይ ራሱ አልመጣም። አየህ እነዚህ ልጆች ያላባት ነው ያሳደገችው። 2 ልጆች ናቸው ያሏት። ይሄ እኮ ለልጆቿ ዘመድ አልባ የሆነች እኮ ለልጆቿ የከፈለችው መስዋዕትነት እኮ ነው። ይቺ እናት እኮ ነች እየተሰደበችው ያለችው። ገባ? ከሁሉ ዘመዱ አርቃ ምናምን ያለችው እነዚህን ለማሳደግ ነው። ሁሉ ጋር ስትገናኝ ኢትዮጵያ የሚኖር ሰው ገንዘብ ይጠይቃል ምናምን። እቺ ሴትዮ ደግሞ ያንን ለማድረግ እዚህ ጋር 2 ልጆች አላባት ከአባትም ሳትጠይቅ የምታሳድግ እናት ናት። ይሄን ታሪኳን የተናገረችው የዴዚ ክርስትና ነች። የዴዚ ክርስትና እናቷ ገባ? እንደዛ እያለች የተናገረችው ያላባት ነው ያሳደገችው። ገባ? በጣም አሳፋሪ። እኔ በቃ እናቶች ላይ መደረግ የሌለበት ነገር ነው የተደረገው። ይሄን ነገር ካላወገዛቸው ነገ ጧት ሌላውም እንደዚሁ ከአንድ ዋጋ እየከፈለች ካሳደገች እናት ቀምቶ አምጥቶ እናቷን እየሰደበ እዚህ ሚዲያ ላይ ያሳያቸዋል። ይሄ ባለጌ ትክክል አይደለም መባል አለበት። ለፌመስ የምታጨበጭቡ ባለጌዎች ገደል ግቡ። ወደዛ ስታስጠሉ ማይሞች
ፌመስማ አብድም እኮ ፌመስ ይሆናል። መብረቁ እኔ ግን ከመጀመሪያው የማይጸጽተኝ ያያችሁ ልጆች አላችሁ። ብዙ ሰው ቤቴ ወደ 1500 ሰው ምናምን ገብቶ ነበር። የመጀመሪያ ጊዜ ዴዚ እናቷን ስታሰድብና ስታሰጣ ቤቴን ከፍቼ ሳወራ ቤቴ ሁሉ መታ ነበር። ዴዚ ለምንድን ነው እንደዚህ የምታረጊው? ለምን እናትሽን በወንድ ትቀይሪያለሽ? ወንድ እኮ ወንድ ነው። እንዴት እናትሽን በዚህ ልክ ዲስሪስፔክት ታስደርጊያለሽ? ብያት ብዙ ነገር ነው ያለችው። እናቴ በጣም እንደዚህ አድርጋኛለች። ሁሉም እናት አንድ አይደለም። እናት ነው ምናምን አትበይኝ ምናምን ብላኝ ነው የሄደችው። እኔ ገስ ላይ ራሱ ገብታ ለምን ፎቶዬን ሰቀልሽ ምናምን ብላ መታ ማለት ነው። እኔ ከድሮም እናቲቱ ጎን ነበርኩኝ። አሁንም እኔ አይጸጽተኝም። ገባክ? ቢያንስ እንኳን የሆነ ሰዎች ከጎን እንደሆኑ አሳይቻታለሁ። ሁሉም ከነሱ ጎን ቆሞ ሲሰድባት እናቱ ጮባት። እኔ ድሮም ከዴዚ እናት ጎን ነበርኩ። ቢከዝ እኔ እናቴን በጣም ነው የምወደው። እናቴ ለኔ ብላ ስንት ዋጋ እንደከፈለች አውቃለሁና ሁሉም እናቶች የኔ እናት የከፈለችውን ዋጋ ነው የሚከፍሉት። ገባ? ለእናቶች ክብር ለእናትህ ክብር ከሌለክ የሌላ እናት አታከብርም። እኔ እናቴን ስለምወዳ ነው የዴዚን እናት ያከበርኩት። ገባ? አሌክስ የሚባል ለእናቱ ክብር እንደሌለው ለበዛ ነው ያወቅሁት። በስ ያ ለእናት ክብር ቢኖረውማ በዛ ደረጃ አትንኪያት ምናምን ይል ነበር። ቆሻሻ እሱ ለአልጋ ነው የፈለጋት። እናቷ ግን ቅዘኗን እያጠበች ነው ያሳደገቻት። ይቅማላን ውሻ በጌታ የሆነብኝ አልፋታው። የሰውዬ የሰራው ወንጀል ካለ እስኪረጋገጥ ድረስ አልፋታው። ጀግና ፖለቲካና ፖለቲከኛ አዛው ትላለች። እቺ ደግሞ የሸተተች ግን ቦርቁ ስለ ፖለቲካ ማን አወራ? ፖለቲካ ከፈለግሽ ባናትሽ ነው መዘቀዝቅልሽ። ቆማጣ እዚህ ቤት ፖለቲካ ተወርቷል። ቅማላ ጥንብ ዘረኞች ተንቀሳቀሱ። እኛ ጋር ዘረኝነት ጥንብ ናት። እኛ ስለ አንድ ምስኪን እናት ነው እያወራን ያለነው። ፖለቲካ ተላለፍ ነው። በርበሬ ስንት ነው ካልን ፖለቲካ ነው እንዴ? በቃ የዞረብሽ ግማታ ብጆ አሞራው ለምን አልጋ ላይ አተኝለትም? መንታ ለምን አትወልጂለትም? ለምን እሱ ጋር አልጋ ላይ አተኝም? ምን ያደርግልናል? እዚህ አሞራ ጀግና ምን አንተ ቅማላ ቦርኮ እንደዚህ የምትሉ ሰዎች በምትወልዱት ልጅ ይድረስባችሁ። እቺ ለማኝ ቆሻሻ የቆማጣ ዘር። እኛ ዘረኝነትና ፖለቲካ አይገናኝም። እቺ ሴትዮ ምስኪን ሴት ናት። ሞተች እያልናችሁ ነው። አሟሟቷ አልተነገረም እያልናችሁ ነው። በቃ ስለ ኪሎ ግድ ፖለቲካ ካልሆነ እኮ ነው የሚሉት። መብረቁ ግድ ፖለቲካ አሁን ቅድም ገብሳ ፖለቲካ እሺ አሰማው ያንን ሪከርድ ውሸቷን ነው ለጅጅ ነው ያለውን አለ ላከችልክ ውሸታቸውን እዚህ መጣ 3000 ምናምን ሰው ባለበት በሌላ ቪዲዮ አየሁት። ውሸት ነው። ስለዚህ ነው የተናገረው እኮ ውሸቷን ነች። ሌባ አውቀው እኮ ነው። ምክንያቱም 3000 ምናምን ቤት ውስጥ የትግራይ እናቶች አይከበሩም ወይ? እናታችሁን አታከብሩም ወይ? ለምንድን ነው እኔ እኮ ለምንድን ነው ታው ማይሉት? ገባክ? እኔ ከትግራይ ተወላጅ እረፍ እናት እንደዚህ አታድርግ የሚሉ ሰዎች እንፈልጋለሁ፣ ግን የለም። በቃ የኔ ተነባ ዘረኝነታቸውን ቆሻሻቸውን ተሸክመው በቃ ይንዘላዘላሉ ወደዛ ወደዚህ። ቆሻሻን ምንም እኔ በዚህ በኩል እኔ አማራ ማለት ነው ይኸውልህ እኔ ካጠፋው እኔ ጎን አይቆሙም። እኔን ማብረው ነው የሚቀጠቅጡኝ። እኔ በጣም ነው የምኮራው። በቃ ጥፋተኛ ቆሻሻ ላይ ሸከም የአማራ ማህበረሰብ። እነዚህ ግን በቃ ቆሻሻቸውን ተሸክመው ነው የሚዞሩ። ይሄ ትክክል ዘረኝነት፣ ይሄ የዘረኝነትም ጥግ አለው። በጣም አስቀያሚ እንዴ! የትግራይ ተወላጆች እናት ያላችሁ መቃወም ነበረባችሁ። እየመጡ ሲሰድቧት ይሄ የሸገር ጁንታ የሚባል ቆሻሻ እናቷ ፊቷ ፈርሷል፣ ማዳት ቆስላለች፣ እንደዚህ ብላለች እያለ ሲሳደብ የሞተችን እናት ተዋርዳ ተሰርባ በሞተች ላይ ደግሞ ከሞተች በኋላ ይስደቧት እንዴ! ነውር እኮ ነው። የምን መግማማት ነው እዚህ ዘረኞች? እኔ እናትየዋ ሞተች ነው ያልኩት። እስካሁን ስለ ዘራው ኮሜንት አይመለከት ማን ፖለቲካ አይመለከተንም ትላለች። በቃ እቺ ሴትዮ ምስኪን ናት፣ ተገደለች እያላችሁ ነው። አይ ሞታ በራሷ ሰዓት ነው ሞታ ያላችሁት ካላችሁ መረጃ አምጡልን እያልን ነው የምንጠይቃችሁ። ወደዛ ብሄር ልክክ ወደዚህ ብሄር ልክክ የምታደርጉት ለምንድን ነው? እንደው አኒኮ ሳጠፋ ምንድን ነው ይባላል? ይሄ ልጅ አሳዳጊ የበደለ ይባላል አይደለ? አሁን እቺ ሴትዮ ገለዋት ነው የሚሆነው ተብሎ ሲነገር ለምንድን ነው ወደ ፖለቲካ የምታስገቡት? የሱ ትግራዋይነት እኔ ምን አባይ ይመለከተኛል? የሚመለከተኝ ነገር አለ? ምድረ ቆማጣ ምን አገባኝ እኔ ስላንተ ብሄር? እኔ ስለ ድንበር ጠይቄሃለሁ እንዴ?
ስለ ግዛት ጠይቄያለሁ። ስለ ስልጣን አውርቻለሁ እንዴ? ያወራሁት እቺ ምስኪን ሴትዮ አሟሟቷን ቤተሰቦቿ ለምን አይናገሩም ነው? ከፈለክ 5 ሚሊዮን ወላ 6 ሚሊዮን ብትሆን ልረግጥ እችላለሁ። መብረቁ ጥላቻ ካለብኝ ችግር የለብኝም። እዚህ ዓለም ላይ ፊት ለፊት የማይፈራ ሰው ቢኖር አንደኛው እኔ ነኝ። የማላምንበት ብቻ ነው የማልናገረው። ከፈለክ ረግጣለሁ እዚህ ጋር ስምን ብሔርንም እየጠራው እኔ የማምንበት ከሆነ ጥላቻ ካለብኝ ቀማላሞች እኔ የምፈልገው የዚች ሴትዮ ገዳይ ማን ነው? አይ አላህ ጠርቷት ነው የሞተችው ከተባለ የሞተችበት የበሽታዋ ማለት አምጣ ነው እያልኩ ያለሁት። ከዛ ውጭ እኛ ፖለቲካ ማውራት ፈርተን አስመሰላችሁት። ፖለቲካ ማውራት ባለብኝ ሳታቀኛለህ ያለ ምድረቀማላም እንኳን አይደለም ቀርቶ አንተ ተወልጄ ያደኩበትን ማህበረሰብ ማለት እንኳን ስቃወም ወጥቼ ነው የተጋፈጥኩት። እዛው አጠገብ ያሉትን አመራር ሳይቀር ወይ የራሴን አጎት ሳይቀር ነው ሰረግጠው የነበረው። ቀማላሞች እኔ ባለፈው ሳጅ የምትባል ሴትዮ በሌብነት ወንጀል ሳሳዳት እናንተ ነበራችሁ ከሷ ጎን የነበራችሁት። ምን ትግራው አይነት ስትባል ይቅርባችሁ። እንደ አይነት ዘረኝነት ጥሩ አይደለም። ወንጀል ይወላችሁ ሁሉም ቦታ ላይ የተወለዱ ግለሰቦች ኦሮሞን በል አማራን በል ትግሬን በል ማንም ቦታ ይሄ ብሔር ውስጥ ወንጀል የሚሰሩ ሰዎች ብሔር የላቸውም ብለን ተናግረናል። ወንጀለኛ ወንጀለኛ ነው። እናትን የሚያንቋሽሽ ሰው ስታገኝ ብሔሩ ትግራይ ስለሆነ ብቻ አትከላከልለት። እኔ ለምሳሌ ሁሉ ልጅ ነኝ አይደለም የሆነን አካል እናት ሲሳደባዩ የመጀመሪያ የምቆምበት እኔ ነኝ። ቄጦ ወጥፈው ዙሪያ አንተን ብሔር ቀማላ ብሔር አይደለም እያኖረ ያለው ሰውነት ነው የሚቀድመው። እሺ ሰውነት ይቀድማል። እቺ ሴትዮ ትልቅ መሆኑ አይቀርም። እናቷ ገዳይ እሱ ከሆነ አንድ ቀን መርዛ ብልታ የምትገለው እሱ ናት። ጠብቁ። ካላደረገችው ደግሞ ጥንባታ ናት። እሱ እናቷን የገደለ ሰው ጋር አብራ የምትቀጥል ከሆነ ታያላችሁ። ለዚህም ነው እሷንም ራሱ ስጋት ውስጥ ይጣለኝ። እቺንም ሴትዮ አሁንም አይለቋትም። እሷንም እናቃታለን እያሉ። ስለዚህ ስራችሁ በዘር ውስጥ የተጨመላለቀ ከሆነ ረግጣለሁ ደምህ እስኪፈላ ማለት ቀማላ ኪንግ መብረቁ የራሴን ትውልድም ስረቅጥ የነበርኩትን አይታል። ማንንም አልፈራም። ቆሻሻ ትግራይ ትለኛለህ መተህ ቀማላ ይለዛ አፈና ከፍተም እንደ መከፍትበት ቦታ ይሄ ቤት የዘረኝነት ቤት አይደለም። አመለካከት ልዩነት ይኖራል እንደፈለክ እከክ እንዳረግጥህ መጀመሪያ በለቅሶና በረሃብ የሚያልቀውን ህዝብን ታደግ። እዚህ ቲክቶክ ላይ አይደለም መተህ የምትፎክረው። እጂ ሴትዮ ስለሞተች አንተ ነፃነት ያገኘ መሰላል አንድ ግለሰብ ለምን እናቴ ልጅ አይሆንም? ወንጀል ከሰራ አስረክበዋለሁ። ሰው ከገደል አስረክበዋለሁ። ከሰረቀ አስረክበዋለሁ። የእናቴ ልጅ ለምን ወንድም አይሆንም አልኩ። ብደው አለክስን ከፈለክ ቆማጣ ልጅ ና ሞክረኝ። እዚህ ቡልኮ ሽንት ጨርቅ ለጥፈ አቀናብረ ብትወስተው መብረቁ የሚፈራ እንዳይመስልህ እነግርሃለሁ። ቆማጣ መሆንህን እንዴ ሰው እገላታለሁ አለ። ሴትዮዋ የሞተችበት አልታወቀም። የሞተችበት እስኪታወቅ ድረስ መረጃ አምጡ ነው እያልን ያለ። እጁ ከሌለበት ንጹህነቱን እንመሰክራለን። እጁ ካለበት ደግሞ ይጠየቃል በህግ። እየፈለግነው ይሄንን እዚህ ቡልኮ ታሳየኛለህ እንዴ? ባንዲራ ላቃጥልልሃለሁ አምጥቼ ገዝቼ ምን አባል ታመጣ ነው? አቃጥልልሃለሁ በየቀኑ እከካሙላ። መጀመሪያ ከረሃብ ዳን፣ ራብህን አስታክስ። እያንዳንዱ በርበሬ ኪሎ ስንት ነው ስንል ፖለቲካ እዚህ ጋር ወንጀል የሰራ ሰው ስሙ ሲጠራ ብሔሩ ምንድነው? ብሔሩን ታጣራና እስከለ ጀግና ቀማላሞች ውሳለክ መብረቁ ሄለን የምትባል ሄለን ጠንጎ መንትናን ተሳድባ ወርቁን ሲከሳት ወርቁ አይተነውን ክሰሹ ብሎ ስድብ ጀምረው ትግራዋይ ነኝ ስላለች በእናቴ ትግራዋይ ነኝ ስትል በቃ እኔ በዚህ ጋር እኛ እንዲናረግልሻለን እናግዝሻለን ምናምን ብለው ወርቁን መሳደብ ጀመሩ። ትግራዋይ ነን ሲሉ ከነ ቆሻሻቸው ሌባም ከሆኑ ቆሻሻም ከሆኑ መተው ዘር ውስጥ ይወትፉና ሌላ ማህበረሰብን የራሳቸው ማህበረሰብ እንድትናገር ያደርጋሉ። ቆሻሻቸውን ይዘው መተው ማለት ነው። በቃ ሁሉ ጊዜ የሆነ ነገር ሲፈጠር በቃ ሌባቸውንም የሆነ ጠቅለው መያዝ ነገር አለ።
እንደዛ ደግሞ ሳትወድ በግድክ ትሰደባለህ፣ ማህበረሰብም ታሰድባለህ። ቆሻሻ ወደዛ መጣል ነው፣ የማንም ብሔር አይደለም። አለቀ። ይሄ አሁን አሌክስ የሚባል አሳፋሪ እኔ የትግራይን ህዝብ ይወክላል ብዬ አላስብም። ግን የሱ ደጋፊዎቹ ናችሁ። እዚህ ዘሩን ነገሩን ወደ ዘር አስገብታችሁ ባንዲራ ይዛችሁ የምትዞሩ የጠነባችሁ ታሳፍራላችሁ። አሳፋሪዎች ናችሁ። እድሜ ልካችሁን እኛ ነው ስለኛለች። እሺ እዚህ መጀመሪያ የሚያለቅሰውን ህዝብሽን ታደጊ ሴትዮ። ስለ ጦርነት ታውሪ ነው እንዴ? እድሜ ልካችሁን አልገባኝ። ችጋራ የተበተነው ህዝብሽን መጀመሪያ ሰብስቢ። ያ ነው ጀግንነት። ዋ ክፉ ሰው አይታችሁ አታውቁ። ስበሽ ያስገባሽኝ እንደው ከነመፈጠርሽ እስክትጠይ ድረስ ለጠልጥሻለሁ። እኔን ጫፌን መንካት የሚችል ምድራዊ ኃይል የለም። አልገባሽም? ራሴን እየቆረልኩ እንዳይመስልሽ። እከካ መጀመሪያ ወደ አክር መግዣ ይኑርሽ። መጀመሪያ ገዳሪት ለገዳሪት የተበተነው ስደተኛ ህዝብሽን ሰብስቢ። ከዛ በኋላ ነው ስለ ብሔር ምናምን ማውራት፣ የነጻነትን ቀን ማንሳት። እኔ ፖለቲካ ያቆምኩት ህዝቡ ስለሚያሳዝነኝ ነው። ያንቺን ብሔር ቄጥሽ ውስጥ ወጥፍ ይሻል ወይም ደግሞ ሞዴስ አድርግ ከፈለግሽ። እኔ በሰውኛ ነው የማስበው። አይ እንድታወራ ፈልጋለሁ ካልሽን ደግሞ ዓለም ላይ እያልኩሽ ነው። ክፉ ሰው አይተሽ አታውቂም። ከመብረቅ ውጪ አሳይሻለሁ። እሺ ችጋራም ቆማጣ የመጀመሪያ ህዝብን ከረሃብ ታድጎ ነው ከተበተነበት ሰብስቦ ለነጻነቱ ታግሎ ነው። ነጻነትሽ ስታገኝ ሲያልፍልሽ ነው እኔም መተቸት ያለብሽ። ስለዚህ በቃ ብሔሩ ምንም ይሁን ምንም አንድ ሰው ከተገደለ ገዳዩ አንቺ ብሔር ከሆነ ትሸፍኝለታለች ማለት ነው። ለዛ ነው ክፉ ናችሁ የምላችሁ ነው። በተለይ ዘረኞች በጣም ድንበር ያለፋችሁ ናችሁ። የገማችሁ አገማችሁት ሀገራችንን። በእናንተ የተነሳ ሀገራችን ሰላም አጣ። ጥብ ራሳችሁን ቂጣ ጋገራችሁን የማበሉበት ደረጃ ላይ ደረሳችሁ። አሁን እዚህ ስለ ወልቃይት ወይንም ስለ ራያ አላወራንም። ስለዚህ ምስኪን ሴትዮ ነው ያወራነው። ከፖለቲካ ጋር ለምን አባሽ ተያይዙ ቅማላ ዋ 60% ነኝ 40% ከገባው ቀን በቀን እኔ ብሔሬ ነው የምትለውን አካል ከነ ታልተወለደው ልጅህ ገና ካልወለድከው ልጅህ እያልኩ ነው ከልጅ ልጅህ ሳይቀር እረግጥሃለሁ፣ አሳብድሃለሁ። ዘረኝነት እስካቀለሸለሽ ድረስ 40% ብቻ የቀረኝ የዚህችን ሴትዮ ሀቅ አወጣለሁ። ገዳይ ብሔሩ ምንም ይሁን ምንም አያገባኝም። ገዳይ ብሔር የለውም። ሟችም ሬሳ ነው ስሙ። እኔ በሰውኛ ነው የማስበው። ለሀቅ እሰራለሁ ከዚህ ሴትዮ ጋር በተያያዘ። ከዛ ውጭ ይሄ ልሙጥ ይሄንተን ባንዲራ ሽንት ጨርቅህን ይዘህ እየመጣ እዚህ ጋር አመራጊያና ነው በትለኝ ይግባል ነው የምልህ። ንፍጨን ጥረግበት ነው የምልህ። እኔ ጋር ይሰራም እንዳይ ድዊ አባቱ ጨማለቃል። ለማን መጀመሪያ ከለመና ወጣ ሰውዬ ራስን ኪንግ ለማድረግ ከመሄድ በፊት ከለመና ወጣ። ወደ አከር መግዣ የለም። ህዝብ በየቦታው ተበትኗል። ቅጠል እየበላ ነው ሰውዬ እንደ እንስሳ። እሱም መጀመሪያ ሸከፍ አድርግ፣ ሰርተህ ለውጥ ፋሚሊህን። ከዛ በኋላ ብሔር ውክለት ትመጣለህ። ወርጭማለቃል ልክ ነው አስገባ። አስጨልላችኋለሁ። እረፉ። እኔ ጋር ስትመጡ ኮሜንት ላይም ስትጽፉ ስለተያያዘው ቶፒክ ሐሳባችሁን ብቻ ኮሜንት ላይ አስቀምጡ እንጂ ወደ ሌላ ነገር አስጠጋለሁ ካልክ እኔ አስጨልልሃለሁ። በቀን 3 ጊዜ ነው የምገባው ላይ ብሔርህ እስኪያስጠላ ድረስ ትለጠለጣለህ። እሺ ካላመንኩበት እኔ የተፈጠርኩበትን ማህበረሰቤን ጨምሮ እስከነ አጎታ ክስቶቼ ነው ስለጠለጣችሁ የነበረው እንዴ ሳስጨልላችሁ የነበረው። አሁን ደግሞ ሰላሙኛለሁ። ተውኝ፣ ፖለቲካ ውስጥ አትግባ። ወንጀለኛ ትግራይ ተወላጅ ሲመጣ ወደ ብሔር ወስደ ትግራይ ስለሆነ ነው የምትል ከሆነ ኦሮሞ ሳመጣ ኦሮሞ ስለሆነ ነው አማራ ተወላጅ አማራ የምትል ከሆነ በየቀኑ ብሔራችሁ እስኪያስጠላችሁ ድረስ ማሊያ እየቀያየርኩኝ የለጠልጠና ዘረኝ ያስጠላል። ጫፌን አትነካኝ። ዲቃላ የዲቃላ ስብስብ እንዳለ ዲቃሎች አይደላችሁ እንዴ? ዘርህን ታውቀዋለህ? ለምን ታውቀዋለህ?
አንደኛ ከየመን አንደኛ ከትላከላ የተደቀልክ ድቃላ ነህ። ከአያተ በላይ ቢቆጠር ሌላ ስም ያለህ ነህ። የድቃላ ጥርቅሞች ናቸው ከኮንዶም ያመለጣችሁ። ስለማ ባዘር ነው የምታወራኝ? ማንነትን ቅማላሞች ስለ ሰው ዘር ከምታወራ ዘርዝራና ብላ እሱ ነው የሚሻለው። እረስ በረሃውንም ከተማውንም ዋጥ እጨድ ከምር ውቃ ዘር እየዘራ ማሽላ ዝራ ሰሊጥ ዝራ እሱ ነው የሚያዋጣ። እሱ ነው ከረሃብ የሚታደግህ። እሺ እሱ ነው ከረሃብ የሚታደግህ። አሁን ረሃብተኛ ነህ ከነዚህ ርማን ዘር ነው። ከረሃብ መታደግ የሚቻለው ግን ዘርን እያነሳ የሰው ዘርን ያለ ዘር ከመፎከር ዲቃላ ስብስብ አንድ ቋንቋ ስላለ ብቻ የምትፎክር እሱን ትተውና ዘር ትዘራለህ። ባቄላ፣ ሽምብራ፣ ጓያ፣ ሰሊጥ የሚያበቅል ሀገር አለ። ሰሊጥ፣ ማሽላ እየዘራህ ከረሃብ ትረፍ። እኛ አብረን ከመኖር ውጭ ሌላ አማራጭ የለንም። አብረን ስንኖር ደግሞ ተስማምተን ነው። እሺ ፈሳን አይ እኔ ብቻቸው ስለማላቅ እንዲህ ምናምን ወደዛ ነገር ውስጥ መግባት የምፈራ ነው ይመስላችሁ? አሁን እቺ ሴትዮ የገደላት አካል መታወቅ አለበት። ማንም ቢሆን ማንም። በነገራችን ላይ እቺ ሴትዮ ብትመረዝ የምትመረዘው አዲስ አበባ ነው አይደለም? መቼም አሞራ ያለበት ሀገር አለ። ግን መራጅና አስመራጅ አለ። መራጁን እስካሁን አላወቅነው። አስመራጅ ግን ይኖራል። እቺ ሴት እናት ባትኖር ይሄን ያክል ባልተከራከርኩ ነው። በልጇ ይሄን ያክል መከራ ባትበላ ባልተከራከርኩ ነው። አሁን እኔ በጣም የልቤ ስብራት አለ እቺ ሴትዮ ስትሰድባትና ስታሰድባት። እቺ የተረገመች ፍጡር ምን አይነት ስትወለጂ ማለት ነው እንግዲህ ልጅ ሆነሽ በቀረሽ እንዲህ አይነት ልጅ ከምትወልዱ እውነቴን ነው የምላችሁ እንደው መሀን ብትሆኑ እመርጣለሁ። እኔ ራሴ ረካ ነበር ባገኛት እቺ አሁን እቺ ሴትዮ ኢትዮጵያ በገባችበት ዕለት መሞቷ ከበፊቱ ዛቻ ጋር ያገናኘዋል አያገናኘውም? ይሄንን ጠያቂ አካል የለም ሌላ ሰው ስለሌላት። ስለዚህ እኛ እንጠይቅላታለን። መወለድ ቋንቋ ነው፣ እንጠይቅላታለን። እሺ ስለዚህ ምን እናደርጋለን? ለህግ አካል እንሰጣለን። ምርመራ በደንብ እንዲደረግ የሚያስፈልግ ነገር ካለ ከነሱ ጎን እንሆናለን። ከሌለ እንደ መንግስት ይሄንን ጉዳይ ይዞት ሟች ሞታለች አልሞተችም በምን ሞተች የሚለው በደንብ እንዲጣራ ነው የምንፈልገው። 10 ሰው ቀበራት ምናምን አይሰራም። እሺ የቅርብ ተጠሪ የሚባል ነገር አለ፣ ውክልና የሚኖረው ሰው አለ፣ እናጣራለን። በደንብ አጣርተን ይዘን እንመጣለን ኢንሻአላህ። እሺ እና ወደ ማታ አካባቢ የቅልቦች ተቋም ካለ እሱን ጠርቼ በእናንተ ህዝብ በእናንተ ፊት ቃል አስገብቼ